መጀመሪያ ጨርሱ ያላችሁን ነገር ጨርሱ ማለት ዝግጁ ሁኑ ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ ከራሳችሁ ጋር መጨረስ ያለባችሁ ነገር ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ ሳንጨርስ እየገባን የሰውን ህይወት የራሳችንንም ህይወት ከዛ የሰውንም ህይወት የማህበረሰቡን ሁኔታ አንበጥብጥ ትዳር ባዛር አይደለም አመለጠን እንዳያመልጠኝ ብለን መንገባበት ነገር ስላልሆነ ጨርሱ ከራሳችሁ ጋር መጀመሪያ እስቲም ቪዲዮ ተመልከቱት ምናገረው ነገር አለ ሁላችሁም ሼር አድርጉት እስከ መጨረሻ ተመልከቱት ነገር አይደለም ኮሜንት ሳነብ ግን በጣም ብዙ ታዘብኩኝ ኮሜንቱ ምን ይላል መሰላችሁ እነዚህ ሰዎች ከተጣሉማ እኔም አላገባም በጣም ይገርም ራሳችሁን ከሶሻል ሚዲያ ኢንፍሉዌንሰር ጋር መታወዳድሩ ሰዎች ጤነኛም አትመስሉኝም እዚህ ያላችሁ ጸሎት አታረጉም እግዚአብሔርን አትወዱትም እግዚአብሔርን አትደገፉ ትዳር ከእግዚአብሔር ነው እንጂ ራሳችሁን ከሶሻል ሚዲያ ኢንፍሉዌንሰር ጋር ያወዳደራችሁ እነሱ ሲጣሉ ወይ ወንድ አላምንም ያቺ ሴት ስታጣ ወይ ሴት አላምንም የምትሉ ሰዎች ጤነኛ ናችሁ ግን እነዚህ ሰዎች ሶሻል ሚዲያ ኢንፍሉዌንሰር ናቸው እኔ ቲክቶክ ላይ የሚለቀቅ ነገር እንዳለ ፌክ ነው ለኔ እውነቱን ምነግረን ትዳርም ሆነ ፕራይቬት ሪሌሽንሺፕ ሶሻል ሚዲያ ላይ የምትለቁ ሰዎች አብዛኞቻችሁ ታዋቂ ሆኖ ቢዝነስ ለመስራት እንጂ ሰው የሚያስተምራል ብዬ አላስብም ባይዘው ትዳር ሽሽግ ድብቅ ሲያደርጉት ጥሩ ነው ሌሎቻችሁ ስለነዚህ ሰዎች ተጨንቃችሁ አትመስሉም አብዛኞቻችሁ አስመሳይ ናቸው እነዚህ ሰዎች ስለተጣሉ ደስ ብሏቸዋል አብዛኞቻችሁ የምሬን በተለይ ቪዲዮ ምናምን የምትለቁ ሰዎች ማለት ስራ ሰው ጸሎት አድርጉ እግዚአብሔርን ጠይቁ ሁሉ ነገር ከእግዚአብሔር ነው ራስን ከሶሻል ሚዲያ ቲክቶከር ጋር ካፕል ጋር አታወዳደር ራስን ከራስ ጋር አወዳደር አለምዛ ወዳቂ ነህ ድምጻዊ አንዷለም ጎሳ ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝብ ያለው ሲል በዛሬው ዕለት በነበረ የፍርድ ቤት ውሎ ላይ መከራከሩን ዛሬ የወጣው መረጃ አሳይቷል አቃቢ ሕግ ዛሬ በዋለው ችሎት ፖሊስ መጋቢት 17 በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ ደግሞ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎሬንሲክ ምርመራ ለፌደራል ፖሊስ መላኩና የምርመራውን ውጤት ግን እስከ ዛሬ አለመድረሱን ገልጿል የተጠርጣሪ ድምጻዊ አንዷለም ጎሳ ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ሲል ተከራክሯል አክሎም ታዲያ አንዷለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ታዲያ ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤቱ ሄዶም ፍቅረኛውን ህልፈተ ሐዘን እንዲያወጣ ጠይቋል በተጨማሪም ደግሞ አንዳንድ ሚዲያዎች በባለፈው ችሎት ተጠርጣሪው አንዷለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲል ገልጾ ጠበቃው ፍርድ ቤቱ ጉዳዩን እንዲመለከተው መጠየቁት ሰምቷል ታዲያ ለዚህ ይሄንን ጉዳይ ውሳኔ ለመስጠት መጋቢት 30 ማለትም ነገም ቀጠሮ መሰጠቱን ሰምቻለሁ መልካም አንዲት በአጋጣሚ በተቀረጸች ቪዲዮ ወደ ሶሻል ሚዲያ የመጣው ታኩር በትላንትናው ዕለት ታኩር ፐርፊውም የሽቶ ማከፋፈያ ወይንም የሽቶ ሱቁን አስመርቋል እንግዲህ አንዳንዴ ህይወትን እኛ እንወስነው ህይወት በምን አቅጣጫ እንደሚወስደንም አናቀም ይሄ ልጅ በአጋጣሚ ህይወቱ በዚህ ልክ 20 ዓመት እንኳን ሳይሞላው ተቀይሯል ፈጣሪ ሁላችንንም እንደዚህ ልጅ ይርዳል በተለይ የሴት ጓደኛ አትመኑ እኔ ብዙ ጊዜ ዳለው ሴቶች ግን ሰሚ አይደላችሁ የሴት ጓደኛ ደስ የሚልሽ ምን መሰለሽ አንቺ ሲንግል ስትሆኚ ደስታቸው ነው ምክንያቱም ያንቺን ቡልሺት መያዝ አለባት አብራ መታማው እንትን የምትለው ሰው ትፈልጋለች ያንቺ በትዳር ሲመችሽ ህይወት ሲጀምሪ ምን ስትይ አትወድም ሌላው አቢው ስትደረጊ ደስታዋ ነው አይዞሽ ይሄ ቀን ያልፋል አለውልሽ ምን ወስደለ የተደሰተ ነገር አውሪስቲ ይሄ ሰው አይሆንሽ በትዳርሽ ደስተኛ ስትሆኚ የሚመቻት ደስ የሚላት አንድ ሲንግል ሴት አለች በትዳርሽ ደስተኛ ስትሆኚ እብድ ነው የሚያርጋቸው እብድ በትዳርሽ ደስተኛ ሲንግል ሴት ባናቷ ተተከል አጠገብሽ እንዳታደርሽ በትዳርሽ በፍቅርሽ ደስተኛ ስትሆኚ አሁን ጋር ታንፎዩ ይላል ማለት አለብሽ በህይወቱ ደስተኛ የሆነ ሰው ከሲንግል ሰው ጋር ምንም አይነት ሪሌሽንሺፕ መኖር የለበትም እውነቴን ነው ማወራው እነሱ ካልተደሰቱ አንቺ ማትደሰች
ብልጥ ሁኑ። አትሰሙም። ሴቶች ብዙ ጊዜ አትሰሙም። ስትበደይ ግን እዛው ቁጭ በይ ነው የሚሉሽ። ቀነኒ ስትረገጥ ስትደበደብ ምናምን ሙሉ ያውቃሉ። ቁጭ በይ ቻይ። ስትረገጪ ደስ ብሏት ያንን ሪሌሽንሽፕ እንዳትዩ የምትማጸንሽ ጓደኛሽ ነች። ስትደሰቺ ነው እንድትለያይ የምትፈልገው። አንቺ የፈለግሻትን ሴት ራስሽን ታዘቢ። ደስታ በነበረችሽ ጊዜ፣ ጥሩ ነገር በነበረሽ ጊዜ ታለያይሻለች። ስትባይ ግን መልሳ ከሱ ሰውዬ ጋር ያንቺን አቢዩዝ መደረግ የምትወደው ሴት ናት።